አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ ማሳያችሁ ኢትዮጵያ ገብታችሁ ግዴታ የሚያስፈልጋችሁን ዶዶራንት ነው ማለት ነው፣ በቤት ውስጥ እንዴት እንደምናዘጋጅ። እዚህ ጋር ደግሞ ማሳያችሁ ተአምረኛ የሆነውን ተክል ዛፍ ማለት ነው፣ በግቢያችን ውስጥ ሊኖር የሚገባ የሞሪንጋ ዛፍ ቅጠል ነው ማሳያችሁ ማለት ነው። እንደምታዩት እንግዲህ ይህንን የመሰለ የሞሪንጋ ዛፍ ወይ ደግሞ በሀገራችን በአብዛኛው ሽፈራው ቅጠል ተብሎ ይታወቃል። በደቡቡ አካባቢ ደግሞ ሀልኮ በመባል ይታወቃል። ወደ ወላይታ እና ኮንሶ አካባቢ ማለት ነው። እኔም ያው ወደዛ አካባቢ ሂጄ ስለነበረ ለምጄ ነበር የመጣሁት እንዴት እንደሚበላ እንደ ጎመን ተሰርቶ። ዛሬ ደግሞ ለዶዶራንት ሰርተን እንጠቀምበታለን ማለት ነው። እዚህ ጋር ከቆረጥኩኝ በኋላ ቅጠሎቹን ለመልምና በደንብ አጥባቸዋለሁኝ። ካጠብኩኝ በኋላ ደግሞ እንዲጠነፈፍ እንዲደርቅልኝ በማጥለያ አድርጌ ያስቀምጣለሁ። ከዛ አሁን የሚያስፈልገኝ አንድ እፍኝ ነው። ይሄኛውን ለሻይ ስለማደርቀው ነው በብዛት የቆረጥኩት። እዚህ ጋር አሁን ለዶዶራንት መስሪያ የምፈልገውን በአንድ እጄ በእፍኝ አድርግና አወቅጠዋለሁኝ በደንብ ድቅቅ አድርጌ። ውሃው መጀመሪያ በደንብ መድረቅ ስላለበት ውሃ እንዳይኖረው ስትወቅጡት የሆነ ቦጭ እንዳይልባችሁ። ከዛ ከወቀጥኩት በኋላ እንደዚህ በደንብ ባይልምም ችግር የለውም። ከዛ መጥበሻ ላይ አደርገውና 3 ማንኪያ የኮኮናት ዘይት እጨምርበታለሁ፣ ወይም ደግሞ የወይራ ዘይት ማለት ነው። ከሁለት አንዱ ያገኛችሁትን መጨመር ትችላላችሁ። እንዲሁም የላቬንደር ዘይት ካላችሁ ለሽታውም በጣም የላቬንደር ዘይት በጣም ሽታው ቆንጆ ስለሆነ እሱን መጠቀም ትችላላችሁ። ከዛ እሳቱን አነስተኛ ሙቀት የመጨረሻው እንደ 5 ቁጥር ላይ ስላደረኩት ከላይ እንኳን ቀይ ምልክት አይታይም፣ የጠፋ እሳት ነው የሚመስለው እና በሙቀት ብቻ ነው ቀስ ብሎ ለ15 ደቂቃ ያክል እንደዚህ አረፋ የሆነ ይበስላል ማለት ነው። ለምን ዘይቱን የሞሪንጋውን ንጥረ ነገር ስቦ እንዲይዘው ማለት ነው ዘይቱ። ለምን ይኛውን ቅጠሉን ስለምንጥለው አጥልለን ማለት ነው። እና እዚህ ጋር እንደምታዩት አረፋው እየጠፋ ነው። እናም ቅጠሉ ወደ መጥቆር እየሄደ ነው። እዚህ ጋር ይበቃዋል። ወደ ጎን አወጣዋለሁኝ ማለት ነው። እንደምታዩት ከለሩ ሙሉ በሙሉ የቅጠሉ ሲቀየር ማለት ነው። እዚህ ጋር በዋነኝነት ሞሪንጋን የምንጠቀመው አንቲ ባክቴሪያ ስለሆነ ነው። ባክቴሪያን የመግደል አቅም ስላለው ነው። ምክንያቱም ታውቃላችሁ ላበታችን እንዲሸት የሚያደርጉት ባክቴሪያዎች ስለሆኑ ማለት ነው። ሌላው ነገር እዚህ ጋር የምጠቀመው ሩዝ ነው። እኔ የምጠቀመው ሩዝ ነሻ የበቀሎ ዱቄት ስለሌለኝ ነው። እናንተ መጠቀም ያለባችሁ የበቀሎ ዱቄት ነው። እኔ ግን አሁን ስለሌለኝ ነው፣ ነሻ አልቆብኛል የለኝም እና ለእናንተ አጠቃቀሙን አሳያችኋለሁ፣ አሰራሩን። ያው እናንተም ነሻ የበቀሎ ዱቄት በሌላችሁ ሰዓት እንደዚህ በሩዝ መጠቀም እንድትችሉ በዛውም ትምህርት እንዲሆናችሁ ነው። እኔ ብዙ ጊዜ ነግራችኋለሁኝ በተፈጥሮ የኔ ባህሪ ማለት ነው። የሆነን ነገር ካጣሁኝ ያ ነገር የለኝም እና ብዬ አንድ ነገር ከመስራት ወደኋላ አልልም እና ይሄ ባህሪ ነው። ብዙ ጊዜ እነግራችኋለሁኝ እና አንድ ነገር በሌላ ነገር ቀይሬ እሰራለሁ እና የሚያስፈልገው ነሻ የበቀሎ ዱቄት ነው። ግን እዚህ ጋር ሩዝ ተጠቅሜያለሁ ማለት ነው። ያው አቅሜ እስከቻለ በደንብ ፈጭቸዋለሁ። መፍጫም የለኝም ታች እናቴ ቤት ስለሆነ አላመጣሁትም። ሌላው የምጠቀመው ነገር እዚህ ጋር ሸብ ነው። ሸብ ደግሞ በጣም ቆንጆ የሆነ እሱም አንቲ ባክቴሪያ ነው። ባክቴሪያዎችን የመግደል አቅም አለው። እሱንም እጠቀማለሁኝ ማለት ነው። የተለያዩ ቦታ እኛ ጋም ሀገራችን ላይ ክፍለ ሀገር ገበያ ላይ በብዛት ይገኛል ማለት ነው። ሌላ እዚህ ጋር በጨርቅ አይታችኋል አስገብቼ ጨምቀዋለሁኝ ዘይቱን ማለት ነው። እዚህ ከእሳት ላይ ጥጄ የነበረው ዘይት በደንብ ከቀዘቀዘ በኋላ እንደዚህ አድርጌ በጨርቅ ጭምቅ አድርገዋለሁኝ። ወይም ደግሞ ማጥለያ ስስት ያለ ማጥለያ ካላችሁ በማንኪያ እየተጫናችሁ ማጥለል ትችላላችሁ። ከዛ ይሄን እንደዚህ ከሆነልኝ በኋላ ዘይቱ ውስጥ ላይ የተወሰነ ስርክራክ ያለው ቢመስላችሁም ችግር የለውም፣ ኖርማል ነው። የሞሪንጋው ቅጠል እንትን ነው እና እዚህ ጋር ያዘጋጀሁትን ሩዝ ጨምርበታለሁኝ ማለት ነው። እንደዚህ አድርጌ 2 ማንኪያ የሚሆን ነው ያለው። 2 ማንኪያውን እጨምራለሁኝ። ሌላው ደግሞ እዚች ጋር ያለችው ቅድም የነገርኳችሁ ሸብ፣ እሱም አንቲ ባክቴሪያ ነው። እንደነገርኳችሁ በጣም ቆንጆ ነው ለጥርስ
እንደዚህ እንደ ዶዶራንት ለብብት ሽታ ድራሹ ነው የሚያጠፋው። በጣም ቆንጆ ነው እና ከሱ ግማሽ ማንኪያ እጨምራለሁ። ግማሽ የሻይ ማንኪያ ማለት ነው። ያኛውን በሾርባ ማንኪያ ነው የተጠቀምኩት። እዚህ ጋር ጥቋቁር ነገር ገብቶ ነበር፣ እነሱን እያነሳሁኝ ነው። ከዛ እዚህ ጋር በደንብ ታቀላቅሉታላችሁ። ነሻውንም ቢሆን ቀስ እያደረጋችሁ ነው የምትለውሱት እዚህ ጋር ማለት ነው። ነሻ በተፈጥሮ ላበትንም የመምጠጥ ባህሪ ስላለው እንደውም ቆንጆ የሚመረጠው የበቀሎ ዱቄት ነው ማለት ነው። ከዛ እዚህ ጋር በደንብ አዋሃድኩት እንደዚህ። አሁን የሚያስፈልገኝ ሎሚ ነው። መጨረሻ ላይ የምጨምረው ሎሚ 5 ጠብታ ያክል እጨምርበታለሁኝ ማለት ነው። አሁን 2 የሾርባ ማንኪያ የሩዝ ዱቄት ወይ ደግሞ የነሻ ዱቄት ማለት ነው፣ የበቀሎ ዱቄት እና ግማሽ የሻይ ማንኪያ ሸብ። ከዛ ሎሚዋን እንደዚህ ጠብ ጠብ እያደረጋችሁ 5 ጠብታ ሎሚ ትጨምሩበታላችሁ ማለት ነው። እንደምታዩት በደንብ ታዋህዱታላችሁ። ከዛ ልክ እንደዚህ እንደነገርኳችሁ ሩዙ በደንብ ዱቄት ሆኖ ላም አላለም። በሙቀጫ ስለሆነ የወቀጥኩት ኖርማል ነው፣ ግን እንደዚህ መጠቀም ትችላላችሁ። የሆነ ፍርፋሪ ነገር ያለው ቢመስላችሁም ከሌላችሁ ይህን ትጠቀማላችሁ። በጣም ቆንጆ ነው። በቃ ዋናው ነገር ሽታውን ማጥፋቱ ነው። እንደ ዶዶራንት በቃ እንደዚህ በማንኪያ ተደርጉና እጃችሁ ላይ ታደርጋላችሁ። ከዛ ከብት ብቻችሁ ላይ እሽት ንጹህ በሆነ ሰውነታችሁ ላይ ነው መቀባት። ሻወር ከወሰዳችሁ በኋላ ሽት ታደርጉታላችሁ። ሰርክል አድርጋችሁ በቃ ሽታ የሚባል ነገር ምን ቢያልባችሁ ራሱ ሽታን ድራሹ ነው የሚያጠፋው። በተለይ አሁን ፀሐይ ላይ ውለን ስንመጣ። ሌላው የሞሪንጋን ንጥረ ነገሮች ምን ምን እንዳሉት የምነግራችሁ ይሆናል። ይሄ ደግሞ ሸብ የሚባለው ቅድም ያሳየኋችሁ የተፈጨ ነው። እዚህ ጋር ፎቶውን ያስገባሁላችሁ ደግሞ ድንጋይ ሆኖ ነው የሚሸጠው ማለት ነው። ከዛ ፈጭታችሁ ነው እሱ ነው የምትጠቀሙት። ሌላው የሞሪንጋ ንጥረ ነገሮች እነዚህ ናቸው። በዝርዝር ጽፌላችኋለሁ። ቫይታሚን ኤ ያለው፣ ቫይታሚን ሲ ያለው፣ ቫይታሚን ኢ ያለው አንቲ ኦክሲዳንትም ነው። በሰውነታችን ያሉ ህዋሳቶችን ይጠብቃል ማለት ነው እንዳይጎዱ። አንቲ ባክቴሪያም ነው። ቅድም እንደነገርኳችሁ ቫይታሚን ቢ1፣ ቢ2፣ ቢ3 አሉት። ሌላው ማዕድናት ካልሲየም፣ ፖታሲየም፣ ብረት፣ ማግኒዥየም፣ ፕሮቲን እና አሚኖ አሲድ አለው ማለት ነው። እንግዲህ ይሄ ሁሉ ከሞሪንጋ ቅጠል ውስጥ ያለ ንጥረ ነገር ነው ማለት ነው። ተአምረኛው ዛፍ ወይም ተአምረኛው ተክል ተብሏል በሳይንስ። እና ወዶችዬ እንደዚህ ጠቃሚ የሆነ ዛፍን ቤታችን ግቢያችን ውስጥ መትከል አለብን። በቃ እንደ ሻይም መጠቀም እንችላለን። ይህንን ቅጠሉን አድርቀን ፈጭተን ማለት ነው። 1 ማንኪያ የሞሪንጋ የተፈጨው ዱቄቱን በሻይ መልኩ ብንጠጣው ልክ ብርቱካን፣ ሙዝን እና ወተትን አንድ ላይ እንደተጠቀምን ነው ከሞሪንጋው ቅጠል የምናገኘው ማለት ነው። እንግዲህ ይሄ በሳይንስ የተረጋገጠ ነው ውዶችዬ። በጣም ጥሩ የሆነ ተክል ነው። ቤታችን ውስጥ ባንመጣም ውጭ ሆነን ቤተሰቦቻችን እንዲተክሉልን ማዘዝ አለብን። ግቢያችን ቢኖር በጣም ቆንጆ ነው እና ውዶችዬ ይሄንን ይመስላል። ሸብም እንደነገርኳችሁ ነው፣ በጣም ቆንጆ ነው። ይሄም አገራችን ውስጥ ገበያ ላይ ሞልቶላችኋል። በተለይ ለዶዶራንት መስሪያ በጣም ቆንጆ ነው። እሱን ፈጭታችሁ ከነሻ ወይም የበቀሉ ዱቄት ጋር ብቻ አድርጋችሁ የተወሰነ ዘይት ጨምራችሁበትም መስራት ትችላላችሁ። ብቻ እናንተ እየተመራመራችሁም እነዚህ አይነት ነገሮችን ለሽታ ማጥፊያ ልክ እንደ ዶዶራንት መጠቀም እንችላለን ማለት ነው። ግዴታ ዶዶራንት መግዛት አይጠበቅብንም። በተለይ ከውጭ ገብተን እዚህ በቃ ዶዶራንት እንግዛ ብንል አንደኛ ሌላ ቦታ ሄደን ሱፐር ማርኬት ሄደን ሰፊ ከተማ ላይ ካልሆነ በስተቀር ከውጭ ሀገር ይዘን ብንመጣም ይዘን የመጣ ነው ለተወሰነ ጊዜ ነው የሚያገለግለን። ከዛ ወይ ኤክስፓየርድ ይሆናል ወይ ደግሞ ያልቅብናል ማለት ነው። ስለዚህ ስለሚያስፈልገን ቤታችን ውስጥ እንደዚህ ሽታን የላብ ሽታን የሚያጠፉ ነገሮችን መጠቀም እንችላለን። እነዚህን ሁሉ መስራት ካልቻልን ራሱ ሎሚ ገዝተን አስቀምጠን ቆረጥ አድርገን ሎሚ መጠቀም እንችላለን እንጂ ከውጭ እንደዚህ ዶዶራንት ሰብስበን መምጣት አይጠበቅብንም። አገራችን የተፈጥሮ እጽዋቶች የሞሉባት አገር ናት እና ሁሉንም ነገር እናገኛለን። በግቢያችን በደጃችን ሞልቷል ማለት ነው። አታስቡ ውዶችዬ። ብቻ አላህ በሰላም ለሀገራችሁ ያብቃችሁ ነው የምላችሁ። እንግዲህ ለእናንተ ይጠቅማል ብዬ የማስበውን ነገር ይዤላችሁ እመጣለሁኝ ኢንሻአላህ።
ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት፣ ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ እመልሳለሁ ማለት ነው። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችን ብዝት ያድርገው፣ ሀገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።